የምንወዳቸው ሰዎች ድንገት ርቀታቸውን ሲጠብቁ በተለይ ደግሞ በፍጥነት ሲሆን ግንኙነቱ እንደተጀመረ ያ ጣፋጩ ሲዝን ላይ ወይም ገና እያወራችሁ ሊሆን ይችላል። ወድሃት ተመችተሃት ዋው ብለ ኢንቴንሽንህ ራሱ በጣም ጤነኛ ቁም ነገር ማሰብህም ስትጀምር ሊሆን ይችላል። በጣም ርቀቷን ትጠብቃለች። ለምን የሚለው ጥያቄህን ግን ብቸኛው ሊመልስልህ የሚችለው ወይም የመለሰልህ ርቀቷን መጠበቋ አለመፈለጓን እንደሆነ እሱ ብቻ ነው ሊነግርህ የሚችለው። አንተ ግን ውስጥህ ለምን ምን አድርጌ ነው ብለህ ትጠይቃለሽ። እኔ መጥቼ ምን አድርገህ ነው እስቲ ንገረኝ አንድ ነገር ብልህ በእርግጠኝነት ምትነግረኝ ፖዚቲቭ ነገር በጣም ናይስ ነበርኩ፣ በደንብ ነበር ኢንቨስት ማድረገው፣ እኔ ለማንም ሴት እንደዚህ ሆኜ አላውቅም፣ ለእሷ እንደሆንኩኝ ልትል ትችላለህ። ለእኔ ለሶስተኛው ወገን ወይኔ እውነትህን ነው ምን ሆና ነው ሊያስብል ይችላል። ነገር ግን ለእሷ በእሷ ፐርሰፕሽን እሷ ፍቅርን በምትረዳበት ወይም በእሷ በፍቅር ቋንቋ በደረሰባት ችግር ምክንያት ምናምን ሊሆን ይችላል ዋቴቨር ነው ምልህ ባላት ኢንፎርሜሽን ምክንያትም ወይም ፍቅር ኤክስፕሌን የሚደረግላት ለእሷ በራሷ መንገድ እኛ ከምናውቀው እኛ ከምናስበው ተቃራኒ ሊሆን ይችላል። ነገር ግን አብዛኛውን ሴት ነው ምልህ አብዛኛውን ሴት በተለይ በጣም ቶሎ ከወንድ ልጅ ርቀቷን የምትጠብቅበት ትልልቅ ሳይኮሎጂካል ሪዝኖች አሉ። ዛሬ እሱን እነግርሃለሁ ከነ መፍትሄው ወይ እሷን ያመጣልሃል ወይም ደግሞ ትክክለኛው መልስ አክሴፕት አድርገ ተቀብለ በሚቀጥለው ሪሌሽንሺፕ ላይ ወይም በሚቀጥለው ህይወት ውስጥ የምትመጣው ሴት ልጅ ጋር ማስተካከል ትችላለህ። እችኛዋ የቀረችበት የራሱ አሳማኝ ምክንያት ሊሆን ይችላል። ያንተ ላትሆን ትችላለች። አበቃ ያንተ ከሆነች ትመጣለች። ወደ አንተ ካልመጣች ያንተ ሆና ማታቀም ያንተም ልትሆን አትችልም። ያን ያህል ተራና ኢዚ ነገር ነው። ሴቶች በጣም በቶሎ ለምንድን ነው የሚርቁን? የዛሬ ቪዲዮ መልስ አለው ከነ መፍትሄው። ሃይ እንዴት ናችሁ? ለማታውቁኝ ዮዲት ነው የሚባለው። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትንም ሀሳቦች እናነሳለን። ይህን ቻናል ሰብስክራይብ ካላደርጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን መጫን እንዳይረሳ፣ ዩቲዩብ ለሌሎች እንዲያደርሱልን እንዲሁም ደግሞ እኔን ደስ ለማሰኝ የቪዲዮን ሀሳብ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው የሚፈጥንን ወንድ ሴቶች ዚስ ዴይ በተለይ እጅግ በጣም በፍጥነት ነው የሚርቁት። እንደምታውቁት ሶሻል ሚዲያ ላይ ሁሉም ኢንፎርሜሽን አለ ጆሮ ካለን። ስቲል ግን በላቭ ቦምቢንግ በሚባለው ስታይል አብዛኛው ሴት ወጥመድ ውስጥ ትገባለች። ምንም ጥያቄ የለውም። ነገር ግን አስተውል። በተለይ ከወደደች ከፈለገች ጥሩ ሴት ከሆነች ማቹርድ ከሆነች ከዚህ ልታመልጥ አትችልም። አንተ ምናልባት ላቭ ቦምቢንግ ስለሚባል ኢሹ ራሱ ላታቅ ትችላለህ። ኢንቴንሽን በጣም ጤነኛ ሊሆን ይችላል። የፍቅር ከልብ ወደሃት ሊሆን ይችላል። ናርሲሲስትም ላትሆን ትችላለህ። ነገር ግን ሁላችንም እንዳልካቸው ተመርዘናል። እያንዳንዱ ነገር በጥንቃቄ ነው። እያንዳንዱ ነገር በማስተዋል ነው። ነገ ከመጎዳት ሁሉም ራሱን የሚጠብቅበት ዘመን ላይ ነው ያለ ነው። በተለይ የበሰለች ሴት ሆነች። ስለዚህ አንዳንዴ ፍጥነትህ ልክ ሊኖረው ይገባል። በፍጥነት አሁን እንክብካቤም ፍጥነት ይሆናል። በጣም ሲበዛ ኮምፕሊመንት የምትሰጣት ነገሮች ቃላቶች ሊሆኑ ይችላሉ። የምታደርጋቸው ድርጊቶች ሊሆኑ ይችላሉ። ኢንቨስት አደራረገ ላቭ ቦምቢንግን የሚወክል ከሆነ አንዳንድ ሴት ዩዝ ሊያደርገው ይችላል። ነገር ግን እመነኝ ልቧን ትደብቀዋለች። ልቧን ደብቃ ፍቅር እንዳይዛት ተጠንቅቃ ነው የምትጠቀመው። በተለይ ገንዘብ ነክ ነገር፣ አበባ ነክ ነገር፣ ደስ የሚሉ ምቾቶች ነገሮች ከሆነ ትጠቀመዋለች። እኔ ላይ አይሰራም ላቭ ቦምቢንግ ብላ የምታምን ሴት አለችም። ስለዚህ አንዳንዴ ራስህን ናርሲሲስት፣ አንዳንዴ ደግሞ ራስህን ማኒፑሌት እያደረገኝ ነው ብላ እንድታምን ማድረግ የለብህም። ይሄ የሚመጣው በቃ አሁን የኛ ጊዜያችን ነው። በቃ ሁሉም ነገር በእንደዚህ አይነት መንገድ ወይም ኢንፎርም ተደርገናል ወይም ሁላ አይምሯችን ውስጥም ልባችን ውስጥም አለ። አካሄድህን በተለይ ከልብ ከወደድካት ከፈለክ በጥንቃቄ ማድረግ አለብህ። ሊሚት ሊኖርህ ይገባል ብያቸዋለሁ ከዚህ በፊት። ሊሚት ይኑረው፣ አይነት ይኑረው። ምን እንዴት አድርጌ ልግለጽላችሁ? በቃ ኮንሲስተንሲ እንዳለው ለማሳየት ራሱ እዚሁ መጀመሪያ ስቴፕ ላይ ጠንቃቃ መሆን መቻል አለብህ። አንተ ታውቀዋለህ። ላይፍ ታይም እኔ ለእሷ እንደዚህ ያደርጋሉ ብለህ በእርግጠኝነት ልትናገር ትችላለህ። እሷ ካልተቀበለችውና ካላመነችው ግን ምንድነው ሚኒንግለስ ነው አይደል የሚሆነው? አስቡበት። አንድን ሴት ዴት ስታደርግ፣ ስትቀርብ፣ ስትመቻት አካሄድ ምን መሆን አለበት? በጣም ነው የምልህ የተመጠነ ከሷ የሚመጣውንም ነገር ወይም የእሷንም ኢንቨስት አደራረግ እያየክ መሆን አለበት።
ላቭ ቦምቢንግ ያለው ማኒፑሌት እያደረካት እንደሆነ እንድታስብ የሚያስኬዱ እንዳልኩ ኢንቴንሽንህ ያንተ አቴንሽን አሰጣጥህ ኢንቴንሽኑ ጤነኛማ ቢሆን ያ እውነት አንተ ጋር ነው ያለው። እሷ ልክ አይደለችም፣ እንዴት እንደዚህ ሰው ያስባል፣ እኔ ጥሩኝላት ያ ሁሉ ስጦታ እንደዚህ አድርጌላት ምናምን የሚሉ መፍትሄ አይሆንም። እሺ፣ ስለዚህ ምን ማድረግ አለብህ ማለት ነው? መጠንቀቅ መቻል አለብህ። ሁለተኛ፣ በንግግርህ ምክንያት ሴት ልጅ እያፈቀረች እንኳን ርቀቷን ትጠብቃለች። በጣም ቶሎ ደስ በሚጣፍጠው ስቴጅ ላይ ገና እኮ እያወራን ዴት እያደረግን እኮ በጣም እኮ ተመቻችተን ነበር ትላለህ አይደለ? በምታወሩበት ሰዓት እንደ ቀልድ አድርገህ ሊሆን ይችላል። ምን ችግር አለው እኮ ኖርማል ነው ብለህ ሊሆን ይችላል። እሷን እኮ አይደለም ወይም ሌላ ሴቶችን እኮ ነው እንደዛ ያልኩት፣ ኢቭን እህቴን እኮ ነው ያልኩት ልትል ትችላለህ። ኖ አይደለም። እሷ ነገን ታስባለች። ከአንደበትህ በሚወጣው ቃላት ይሄ ነገ የኔ ህይወት ነው ብላ እንድታመን፣ ኢንሴኪር መሆንህን፣ ለራስህ ክብር እንደሌለክ፣ ሌሎችንም እንደማታክብር ትናገር። ጠንካራ እንዳልሆንክ፣ ፕሮቴክቲቭ እንዳልሆንክ፣ ሰክሰስፉል መሆን እንደማትችል በደንብ ነው የምትረዳው። እኔ እዚህ ነገር ላይ ስፈራራዬን አልወድም፣ እኔ የምፈልገው እንደዚህ ነው ምናምን እያልክ ስለራስም ኔጋቲቭ ነገር የምታወራ ከሆነ የመጨረሻ ኢንዲፐንደንት ብትሆን ከወንድ ልጅ ምንም ማጠብቅ ምንም ማትፈልግ ሴት ብትሆን ራሱ ወንድነትህን ማወቅ ትፈልጋለች። በአንደበትህ ራሱ እነዚህን ናቹራሊ ከወንድ ልጅ የሚጠበቁት ፕሮቴክት ማድረግ ነው ምልህ ምንድን ኃላፊነቱን የሚወስድ ደስ የሚል ኩር ወንድ ምናምን እንዳልሆንክ በአንደበት የምትነግራት ከሆነ ለምንድን ነው ማድረግ? እያፈቀረች ትሻሻለች። ስለ ነገዋ ነው ሴት ልጅ እንዳልኳችሁ ነገ የሚለው ነገር ነው። ተስፋ እየሰጠ እኮ ህይወት ውስጥ ታቆያታለህ ሴት ልጅ። እንደዚህ አደርጋለሁ ስኬታማ እሆናለሁ እያልክ እኮ ታቆያታለህ ሴት ልጅ። ስለ ሴት ልጅ የምታወራው ወሬ ስለ ራሷም ሊሆን ይችላል፣ እንደ ቀልድ አድርገህ ስለ ፀጉር ሊሆን ይችላል፣ ቦዲ ሼሚንግ የሚያደርግ ስለምታወራ ከሆነ ነገ ምለን ይሄን ነው የሚጠብቀኝ ከዚህ ልጅማ ቶሎ ብርቅ ነው የሚሻለኝ የሚጠፋው ብላ ጠፍታለች። ምን አድርጊያት ነው እያልክ እዚህ አንተ እየተጨነቅክ ደስ የምትልጅ እኮ ታዳምጠኛለች እኮ ትስቃለች እኮ በማውራ ሳቀች እንደ ቤት ሄዳ ተቀይራለች። እሷ በምን መንገድ ላምልጥ እያለች ነው። አስተውል። ከአንደበት የሚወጡ ቃላቶች እንድትገመት፣ ሰዎች እንዲርቁ፣ ድንበር እንደሌለክ፣ የራስም የሰዎችም ላይ የምትሄድበት ርቀት ዝም ብሎ እንደሆነ እንድትገምት ታደርጋታለህ። ይሄ ደግሞ በጣም በቃ ኦፍ ያደርጋል ሴት ልጅ። ለአንተ ያላትን ስሜት በደንብ ነው የሚገለው። ስሜቷ ራሱ ባይጎን ከአንተ ለመራቅ ጠንካራ የሆነ ሪዝን ይሆናታል። ከአንደበት ለሚወጣ ቃላት ማንነትን የሚያስገምት አይሆንም። ሶስተኛው ስላለፈው የፍቅር ህይወት፣ ስለ ሴክስ ላይፍ ወይም እንዴት ብዬ ልገረ ስለ ሴቶች የምታወራው ወሬ አሁንም ማተር ያደርጋል፣ እንድትርቅ ያደርጋታል። እስፔሻሊ ደግሞ ከኤክስ ጋር የነበረ ግንኙነት ከኤክስ ጋር የተጣላበትን ሪዝን የምትነግራት ከሆነ ስለ ቦዲ ካውንት ሊሆን ይችላል፣ ስለ ሴክስ ያለህ አመለካከት ሊሆን ይችላል። ስፔሻሊ በወሬ ደረጃ ያላችሁ ብትጠይቅ ራሱ ለሴት ልጅ መናገር የሌለብህ ነገር ነው። ጠይቃኝ እኮ ነው የነገርኳት፣ ማወቅ ስለፈለገች እኮ ነው የነገርኳት ልትል ትችላለህ። ነገር ግን ብትጠይቅህ ራሱ ቢያንስ ያንተ መሆኗን በጣም ጤነኛማ የሆነ ግንኙነት ውስጥ እንዳላችሁ ወይም ስትመልስላት ወይም ስትነግራት ራሱ ማወቅ ያለባትን ቁጭ ኤክስ ነበረችኝ፣ አልተግባባንም፣ ተለያየን፣ ስላለፈው ነገር ከዛ ግንኙነት የተማርኩት ነገር አለ እዚህ ያልደግመው አበቃ። ከዚህ ያለፈ ማብራሪያ ጀግና እንድትልቅ ወይ እዚህ ግንኙነት ውስጥ ማተር አያደርግም። ባይዘው ማለት ነው። ትፈራለች ወይኔ ትላለች። ምክንያቱም አሁን ለምሳሌ ስለ ቦዲ ካውንት ስታወራ ጀግና እንድትባል ወይ እንድታደንቅ በዛ ልታደርገው ትችላለህ፣ ወይም ማነስ ስታደርገው ትችላለች። እሷ ስላንተ የምታውቀው የሆነ እውነታ ሳታውቅ ወይም ስላንተ የሆነ መረጃ ሳይኖራት አንድ ሴት ልጅ አትጠይቅህም። እሺ እውነት መናገር ካለብህ አትሊስት እሷን የማያስከፋ ቃላት ተጠቅመህ ቁጭ ማድረግ ነው። ሴክስ አድርጌ አላቅም አልልሽም፣ ግንኙነት ነበረኝ፣ ነገር ግን ከዚህ በኋላ አንቺ ያለሽ ይሄ ደስ የሚል ልቧን የሚያሞቅ በቃ ተቀይረዋል ምናምን ብላ እንድታምን ያደርግሃል እንጂ በቃ ጀግና እንድትባል መተንተን ምናምን በጣም ነው ከአንተ የሚያርቃል። ስለ ኤክስ የምታወራው እሷ እንዲህ ነበረች እንደዛ ነበረች። ከዛ ደግሞ ከአንቺ ጋር የሆነ ኮምፔር ማድረግ ከሌላ ሴቶች ጋር ነው መላውን በፊት ከነበሩት ሌሎች አሁንም ከሆነ ሴት ጋር ኮምፔር የምታደርጋት ከሆነ በዚህ ትበልጥሻለች አንቺ በዚህ ትበልጫታለሽ የምትላት ከሆነ ትርቀሃለች። ስለዚህ ስትጠይቅ ጥያቄ በሚለው እንደሆነም ይያዝልኝ። ይሄ ሶስተኛው ለሴት ልጅ ወይም አሁን በመወሬ ደረጃ የምትጠይቅህን ጥያቄ የምትመልስበት መንገድ ምን ማለት ስማርት መሆን መቻል አለበት። እሷን ይገፋታል፣ ያሳጠኛል። ሴት ልጅ እንዴ ውስብስብ ልንሆን እንችላለን። የፈለገ ግን ቢሆን እርግጠኛው የምነግርህ ጀግና አስብልህም። እሷን ማወዳደር ወይም እሷን ዝቅ አድርጊያችን ቅፍ ሰላር ከሷ የተሻለ ሴት ጠብሶ ያውቃል ብላ ምናምን አንተን እንድትወድ ኖ ብትወድ ራሱ ከሆነ ጊዜ በኋላ ወይ ምን ሆኜ ነው እንደዚህ ብሎ የሰደበኝ ልጅ ነው ብላ ትርቃለች። እንዳትርቅ ከፈለክ ወይም በማታውቀው ምክንያት ርቃክ
በኢጎክ ወይም በሆነ ነገር ምክንያት ከሷ ውስጥ እልህ ውስጥ ከምትገባ ለሴት ልጅ ለምትጠየቀው ጥያቄ ወይም ስላለፈው ሊሆን ይችላል፣ አሁን ስላለው ሊሆን ይችላል፣ ስለ ሴቶች ሊሆን ይችላል፣ ዋሬቨር ምን ማለት አለብህ? አስተውለ መመለስ አለብህ። በጥያቄ መልስ ብቻ ሴት ልጅ በጣም በፍጥነት ልትርቅ ትችላለች። ይሄ ሊሆን ይችላል ሪዝንክ። አራተኛው የትኩረት እጥረት፣ የምትሰጣት ትኩረት ሲያንስባትም። አሁን ቅድም ነግሬያቸዋለሁ። ሊሚት ከሌለው አይነቱ ወይም ኢንቨስት በምታደርገው ልክ ኢንቨስት ካላደረግ ትርቃለች ብያለሁ። ብዙ ነገር አሁን የኛ ዘመን እኮ ነው በቃ ኢንሴኪር እንድንሆን አድርጎናል። ፍራቻ ነው ቀድሞ የሚመጣ። የሆነን ሰው ዴት ከማድረጋችን በፊት ፍርሃት ይመጣል። ስለዚህ አንዳንዴ እጥረቱ ለራሷ የምትሰጣት ትኩረት ጊዜ ነው የምልህ። እጥረት ካለው ምን ታረጋለች? እምነት ታጣለች። ይህ ሰውዬ ገና ከጅምሩ እችን ብቻ ከሆነ የሚሰጠኝ አቴንሽን ነገ ደግሞ ጭራሽ ላላገኘው ነው ማለት ነው፣ ፊል ላላረገው ነው ማለት ነው ትላለች። ይህንን አስተውል። በጣም ስንገናኝ እኮ ጥሩ ጊዜ ነው የምናሳልፈው። ስናወራ በደንብ ነው የምንግባባው። ብዙ ነገሯ ደስ ይላል። ቆንጆ ናት፣ ስርዓት አላት፣ ደስ ትላለች እኮ ግን ወደ እየጠፋችብኝ። አዎ ትኩረት እንወዳለን። ትኩረት ስትሰጣት ቅድም ካነሳውባችሁ ጋር እንዳይጋጭ፣ ትኩረት ስትሰጣት ነገ መስጠት የምትችለውን ነገ መቀጠል የሚችለውን ነገ መገኘት የሚችለውን አይነት ነው። የሆነ ደግሞ ዲሃይድሬት ያደረገ መሆን የለበትም። ስትገናኙ ጆሮህን ስታዳምጥሃት ያችን ሞመንቷን ወደ ኳሊቲ ታይም ቀይረክ ከዛ ደግሞ በሳምንት ወይ በ15 ቀን የሆነ ነገር ፍለጋ እስኪያስመስልበት ድረስ መሆን የለበትም። ከቻልክ ማንም ሰው ለወደደው የሆነ ጊዜ እንዳለ ያስታውቃል። ለዛ ነገር በቂ ሪዝን ሰጥተሃት ነገ ስታገኝ ጓጉታ እንድትመጣ አድርገህ ተለይተሃት ነው። ግን እኔ በጣም እርግጠኛ ሆኜ ነው የምናገር የፍቅር የእንክብካቤ የትኩረት እጥረት ከሌለበት አንድ ወንድ ልጅ እና ቅድም ያነሷቸውን አይነት ስህተቶችን ካልሰራ ወይም ቶሎ እንድትወደው ያልሆኑ ድራማዎች ምናምን ካላበዛ በስተቀር በጣም ሰላማዊ ፍሎ አደራረጉ ቀጣይነቱ ምናምን ሪል እንደሆነ የራሷን ኢንቱዊሽን አለ። ያንን የሚገመግምበት ያንን የሚቀበልበት አቴንሽንክና ኢንቴንሽንህን ክሊር የሚያደርግ የራሷ የተፈጥሮ ማንነት አላት። ለዛ አትጨነቅ። ነገር ግን በጣም የሆነ በቃ አይደለ ምንም አይነት ኢፈርት የሌለው አይነት ምንም አይነት በቃ ሲሆን ነው የሚደብራት ወይም ርቀቷን ለመጠበቅ የምትገደደው። እያወሩ ያሉት ነገር ትረዱኛላችሁ ብዬ አስባለሁ። የላቭ ቦምቢንግ አይነት ስታይል እስኪመስል ድረስ ነብሷ እስኪወጣ እስኪጨነቅ ድረስ ልቧ ጥፍት እስኪል ድረስም መሆን የለበትም። መጠቀሚያ ልትሆን ትችላለህ ሳታውቀው አንተ በቃ አገኘው ብለህ ልታፍስ ስትችል። በሌላ መልኩ ደግሞ በዛው ልክ በቃ ምንድነው አላማው መጣ ገባ ወይ የለም አለ ብላ እንዳታስብ አይነት ርቀቱን የጠበቀም እንዳይሆን ምንም አይነት ማብራሪያ ሳትሰጠው የሆነ ቀን ስልክ ማንሳት ልታቆም ትችላለች። በስነ ስርዓት በአግባቡ ስርዓት ያለውን ትኩረት ፍቅርና ጊዜን ይዘህ ከሄድክ ማትሸነፍልህ ሴት የለችም። በምንም አይነት ከአንተ ርቀቷን መጠበቅ የምትፈልግ የለም። ያንን ፍቅር ማሳደግ ኦብቪየስሊ እንዳልኳችሁ ኢንቱዊሽናችን በደንብ ሲያውቅ ስለሚያውቅ እንደዚህ እንትን አትበል፣ አትጨነቅ። ከአንተ ብቻ የሆነውን ነገር በስርዓትና በአግባቡ አድርግ። ርቀት መጠበቅ የሚባል ነገር አይኖረውም። ስለዚህ በምን ምክንያት ሴት ልጅ ርቀቷን ልትጠብቅ ትችላለች? አንተ ምናልባት የነዚህ የኢፈርት እጥረት ሊኖርብህ ይችላል። በቃ አቴንሽን የመስጠት ጊዜ የመስጠት ትኩረት የመስጠት የመንከባከብ እጥረት። ሴት ልጅ አትወድም የሚንከባከብ ሴት ልጅ ጥሩ የሚሆንላትን ከዚህ በፊት ሞክረ ምናልባት ላይሳካል ይችላል። ግን ስታይሉ እንዳልኩ በሌላ መንገድ ተተርጉሞብህ ስለሚሆን በጣም ሲያጥረው ሴት ልጅን ያረቃል። አምስተኛውና የመጨረሻው ምንም ጥያቄ የሌለውን ለምን የሚለውን ወይም እንዴት ላስተካክል ኦልሬዲ ዲስታንሷን መርጣለች። በምን መንገድ ልመልሳት ካልክ አንዳንዴ ይውላችሁ በራሳችን ራሱ ኢንሴኪር ስንሆን ምናልባት ጥሩነት፣ መልካምነት፣ ፍቅር አሰጣጡ ፐርፌክት ልትሆን ትችላል። ፐርፌክት መሆንህም ሴት ልጅ ሊያርቃት ይችላል። በቃ የራሷ ኢንሴኪር የሆነ ፓርት ሊኖራች እየወደደች እያፈቀረች ሊሆን ይችላል። ስለዚህ ይሄንን ነገር ማድረግ የማትችለውን ማስተካከል የማትችልበት ሌላው መንገድ ምን ታውቃለህ? በፍጹም ዳውን እንዳታረግ። በቃ ራስን ዝቅ አድርገህ እንዳታይ። ምን አጥፍቼ ነው እንዳልኩ በምን ምክንያት ነው ለምን ብለህ ሌላኛው ደግሞ ኢጎ አለ። በእነዛ ምናምን ፋይት ውስጥ እንዳትገባ መንገድ እንድትስት ያደርግሃል። ነገር ግን ግልጽ አድርገህ አንዴ መጠየቅ፣ ምንድን ነው የተፈጠረው? ለምንድን ነው ርቀትሽን መጠበቅ የፈለግሽ? እስቲ ግልጽ መልስ ስጪኝ፣ ድጋሚ እንዳላስቸግርሽ ርቀቴን እኔም እንድጠብቅ ይገባኛል ብለህ
ቀጠንና አጠር ያለ ቴክስት መላክ ትችላለህ። በአካል እንኳን ባታገኝ መልስ ካልሰጠች እመነኝ እኔ ቃል እገባልሃለሁ ብቸኛው ነገር ራስህን መረጥ። በቃ ሁሌም በቃ ራስህን መርጠህ ኩሩ መሆንህን ራስህን የምታከሩ ወንድ መሆንህን ማሳየት ነው ለሴት ልጅ። ለየትኛውም ጥያቄህን መልስ ልታገኝ የምትችለው በዛ መልክ ምናልባት ያጠፋሁት ነገር አለ ብላ ይቅርታ ልጠይቅ ትመጣለች። በጣም እርግጠኛ ሆኜ ይሄንን መናገር የምችለው ባይዘው ማለት ነው። ስለዚህ መለመን መከተል እሷን ይበልጥ ምን ያደርጋታል? ኢንተረስቷንን ትገለዋለህ። ሞር እርቀቷን እንድትጠብቅ ታደርጋታለህ። ኢነርጂህን ፓወርክን የጓጓሁለትን ምናልባት ሰፊ ያልክለትንም ነገር ምናምን መልሶ የሚያመጣልህ የሚችለው ሰብስበ መሄድ ነው ከሷ ጋር። በቃ ምንም ላትጠብቅ ትችላለች። ይመጣል ይለምነኛል ምናምን ብላ ላትጠብቅ ትችላለች። እንደዚህ አይነት ሴት የራሷም ኬዝ ሊኖር ስለሚችል ነገር ግን ስቲል በማንኛውም ሁኔታ ውስጥ ራስን መምረጥ፣ ርቀትን መጠበቅ፣ ራስ ላይ ፎከስ ማድረግ፣ መለወጥ፣ መሻሻል ተመሳሳይ ሰው አብራክም እያለች ተለይታችሁን ተመሳሳይ መሆንህን ካየች ግን አትሊስት ማብራሪያው ይገባዋል ብላ መታ ይቅርታ ትጠይቅሃለች። እኔ ለሱ ቃል እገባልሃለሁ እሷን እንዳትከተል ርቀቷን ስትጠብቅ እንዳትከተላት ደግሜ ነው የምነግርህ። በቃ ልንደነግጥ ልንረበሽ ለምን ምናምን ልንል እንችላለን። ስቲል ግን መከተላችን መለመናችን መለማመጣችን መፍትሄ አይሰጠንም። ግልጽ አድርጌ ነው መናገራችሁ። አንዴ መጠየቅ እንደ ማንኛውም ሰው ኦር ለምን የሚለውን ጥያቄያችንን ለመመለስ ትክክለኛው መልስ ሰጪነት ስለሆነ ሊገባን ይችላል፣ ልናረግ እንችላለን። ደጋግመን ግን ማረጋችን መፍትሄ አይሰጥም። እንድትመጣ ላይ ያደርግልህ የሚችለው ራስን መምረጥ ነው። በቃ ይጎዳል፣ ያማል፣ አልቅስ እንዴት የሆኑ ብዙ የሚሰሙ ስሜቶች አሉ። ነገር ግን መልስ የሌለው ቦታ መሮጥ ደግሞ ተመሳሳይ አይነት ህመም ስላለው ራስን ምረጥ። ሀሳቤን ከወደዳችሁት ካመናችሁት ለእኔ በላይ ለሌሎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑልኝ።